ወሎ በፌደራል ደረጃም የሚገባውን ያክል በቁጥር ጎልቶ የማይነሳ ሊሆን ይችላል እንጂ አሉ። ለምሳሌ ዶክተር በለጠ ሞላ ወሎዬ ነው። ወይዘሮ አይናለም የገቢዎች ሚኒስትር ወሎዬ ነች። ሌሎችንም እናነሳ እንችላለን። በቂ ነው ወይ ካልክ አይደለም። ከሌሎች ጋር ተመካክሮ የአማራ ክልል ለአስተዳደር አመች በሚሆን መልኩ ለፍትህ በጣም ቀልጣፋ እንዲሆን ለልማት የተሻለ ነገር እንዲፈጠር በአንድ ክልል ከመቀጠል ይልቅ በተወሰነ ፈታ ተደርጎ መታየት አለበት የሚል አማራጭ ሀሳብ ሊነሳ ይችላል። ለምሳሌ ምስራቅ አማራ እና ምዕራብ አማራ ተብሎ በሁለት ተከፍሎ ትላልቅ ክልል ሊሆን ይችላል። ሕገ መንግስቱ ይሄን ይላል። በዚህ መሰረት ነው ወይ የመጣችሁት? ወሎ ደግሞ ራሱን የቻለ ምክር ቤት የለውም። ከየት ነው ድጋፍ ያገኛችሁት? የአማራ ክልልም ይሄን ተቀብሎ ለማስተናገድ የሚያስችል ነገር የለውም። ምክንያቱም ወሎ ምክር ቤት የለውም። በምክር ቤት በኩል የቀረበ የጽሁፍ እንትን የለውም፣ ጥያቄ የለውም እንጂ 56,000 ህዝብ አስፈርመህ ብትልክ ትርጉም የለውም። ውድ ተመልካቾቻችን ተመልሰናል። በክፍል 3 ቆይታችን በተለይ ደግሞ በወሎ የክልልነት ጥያቄዎች ላይ የተነሱ ጥያቄዎች እንዲሁም ደግሞ የወሎ ተወካዮች ያነሷቸውን ነጥቦች ለማንሳት እንሞክራለን። በአጠቃላይ በአማራ ክልል ያለው የክልል አወሳሰን ሁኔታ እንዲሁም ደግሞ የክልሉ መንግስት በፌዴራል ደረጃም እየተነሱ ያሉ ነጥቦችን የህብረተሰቡ ውስጥ እያነሳቸው ያሉት ጉዳዮች ምን ይመስላሉ የሚሉ ሀሳቦችን እናነሳለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ከአፍታ ቆይታ በኋላ እንመለሳለን። ቤተሰባዊና ላይክ፣ ሰብስክራይብ፣ ሼር አድርጉ። አብራችሁን ቆዩ። ሌላው ክልል እንሁን ያልነው ያው ቅድም እንዳልነው ስላለማን ነው ወዘተ የሚላል። አማራ ክልል በአጠቃላይ አለማ፣ ወሎም በዛው ልክ አለማ። ምናልባትም ወሎ ላይ ያለው የከፋ ሊሆን ይችላል። ብዙ ምሳሌዎች ላነሳ እችላለሁ። ለምሳሌ ዋግ ኽምራን ስንወስድ ከኮረም ሰቆጣ እንኳ ያለው መንገድ አልተሰራም። ሌሎች አካባቢዎች አስፋልት መንገድ እና የተሻለ የኮረኮንችም ቢሆን የተሻለ መንገድ ሲገባላቸው ዋግ በዚህ በኩል የተበደለ ነው። ከላሊበላ ወደ ሰቆጣ እንኳን የሚወስደው መንገድ ደረጃውን የጠበቀ አይደለም። ከመንገድ ዝርጋታ ከመሰረተ ልማት ዝርጋታ አንጻር ዋግ በጣም የተበደለ ነው። ዋግ እንግዲህ አንዱ የወሎ አካል ተደርጎ የሚወሰድ ነው። ሌሎችም ላስታንም ልንወስድ እንችላለን። የላስታ አካባቢ ተገቢ የሆነ የመሰረተ ልማት አለው ብለን አንወስድ። ከአውሮፕላን እንትኖች አንጻር የነበረው ለምሳሌ ኮምቦልቻ የነበረው አውሮፕላን ማረፊያ ተዘግቶ ነበር። ረጅም ጊዜ ተዘግቶ ከቆየ በኋላ በስንት ክርክር ጭቅጭቅ ነው እንዲከፈት የተደረገው። በተለይ ከኢንዱስትሪ ማዕከል ጋር ኮምቦልቻ ኢንዱስትሪ ማዕከል ከመሆኗ ጋር ተያይዞ በኋላም የኢንዱስትሪ ፓርክ ሊገነባለት ታቅዶ ስለነበረ ተጀምሮም ስለነበረ የኮምቦልቻ አውሮፕላን ማረፊያ እንደገና ስራ እንዲጀምር ተደረገ። ስራ ሲጀምርም ግን በውስን አቅም ነበር የጀመረው። በማንኛውም የአየር ሁኔታ ለመብረር የሚያስችል አልነበረም፣ ለማረፍ የሚያስችል አልነበረም። አሁን በተወሰነ ለማስፋፋት እየተሞከረ ነው። አስፈላጊውን መሳሪያም ለመግጠም ዝግጅት ያለ ይመስለኛል። ይሄን እኔም ጽፌያለሁ ወቅሼ ተገቢ እንዳልሆነ። የባቡር መስመሩ እኮ ከአዋሽ ኮምቦልቻ አድርጎ ወልዲያ ድረስ የሚሄደው በሱ አልፎ መቀሌ ድረስ የሚሄደው የባቡር ግንባታ በጣም ዘግይቶ ነው። ለመቀሌ ለመሄድ ታስቦ ነው መጀመሪያ እሱ ፕሮጀክት የተሰራው። ከዛ በኋላ ደግሞ በሚፈልገው መልኩ ይሄዳል። እስከ ኮምቦልቻ ድረስ አልቆ ነበር። ባቡሩ ስራ መጀመር ይችል ነበር፣ ግን መብራት የለም በማለት በመብራት እጥረት ምክንያት ሳይጀምር ቀረ። በሌሎች መሰረተ ልማት አልተደገፈም። አሁን ደግሞ እንደውም መስመሩ ብረት እየተነቀለ እየተሰረቀ እንደሆነ ነው እየሰማን ያለ ነው። ከዚህ አንጻር ብዙ ችግሮችን ልናነሳ እንችላለን። የወሎ ችግር ብቻ ሳይሆን ግን የአውሮፕላን ለምሳሌ ማረፊያ ደብረ ማርቆስ የለውም። ግን ድሮ ነበረው በንጉሱ ጊዜ እኮ። በደርግ ጊዜ አልፎ አልፎ ያሳርፍ ነበር። በኢህአዴግ ጊዜ ቶታሊ ተዘጋ። አሁን አውሮፕላን ማረፊያ ለመስራት ቦታ ተለይቶ ስራ የተጀመረ ይመስለኛል የግንባታ። ይህም ዘግይቶ ነው፣ አሁን በለውጡ ነው። ጎንደርም ከሄድክ ደብረ ታቦር የአውሮፕላን ማረፊያ ነበረው በንጉሱ ጊዜ። በደርግም የተወሰነ ጊዜ ያገለግል ነበር። በኢህአዴግ ጊዜ ተዘጋ። ያ ልክ እንዳልሆነ ሞግተናል፣ ተችተናል። የክልሉ መንግስት ደካማ ስለሆነ ነው ያ የሆነው። በሌሎችም የጎንደር አካባቢዎች ያለው የሸዋማ በብዙ መልኩ ልናይ እንችላለን። ሸዋ እኮ መንገድ አንኮበር እንኳ የረባ መንገድ እንዳልነበረው ታውቃለህ። አንኮበር የመንግስት ማዕከል የነበረ የሚባለው እንግዲህ በርካታ የሸዋ ወረዳዎች መንገድ መሰረተ ልማት የተገነባላቸው መቼ ነው? ምን ያህል ነው? አሁንስ
ምን ያህል የረባ የልማት አካባቢ ነው ልናነሳ እንችላለን። እና ብዙ የአማራ ክልል አካባቢዎችን አንስተን ብዙ ችግር ያለባቸው ናቸው። ይሄ ወሎም የበለጠ ተጠቂ ነው፣ ለዚህ ችግር ተጎጂ ነው የሚለው ልክ ነው። ከውክልና አንፃር የሚገባውን ያክል ውክልና አግኝቷን ብዬ እኔም አላምንም። ግን ደግሞ ያለውን ውክልና ዲናይ ማድረግ የለብንም። ክልሉ ላይ በተለያየ ጊዜ በተለያየ ደረጃ ክልሉ ውስጥ አለው። ፕሬዚዳንቱ ነው ያገለገለበት ጊዜ አለ። ምክትል ፕሬዚዳንቱ ነው እያገለገለ ያለበት ሁኔታ አለ። አሁንም ጭምር የወሎ ሰው ቢሮ ኃላፊዎች፣ በርካታ ቢሮ ኃላፊዎች የወሎ ሰዎች። አንድ ወቅት እንደውም እኔ እዛ ባህር ዳር እያለሁ ወሎ እኮ በቃ ዋጠን የሚል ትችት ሁሉ ነበረ በተለያዩ መድረኮች፣ በተለይ ጎጃም የሸዋ ሰዎች ያነሱ ነበረ ወሎ በዛ የሚል። በእርግጥም በርከት ብሎ ነበር ቁጥራችን። ለምን ሲባል ያኔ ሄደን ትግሉ ያካሄደው በስፋት ወሎ ላይ ነው። ስለዚህ የወሎ የሰሜን ወሎ በተለይም ተወላጆች በብዛት ሄደን ካድሬዎችም አመራሮችም በሰራዊቱም በምኑም ስለነበር ክልሉም ላይ ስንገባ የተሻለ ተሳትፎ ነበረ። ይሄ በግልጽ የሚታወቅ ነገር ነው። አሁን መከላከያ ጀነራሎች ላይ እኮ ካየህ ብዙዎቹ የሰሜን ወሎ ተወላጆች ናቸው። የዋግምራና የሰሜን ወሎ ተወላጆች ናቸው። አሁን የአማራ ተወላጅ ተብለው ጀነራል ብለን የምንጠራቸው ሰዎች እነ ጀነራል አበባው ታደሰን ልታነሳ ትችላለህ እና ሌሎችም በርካታ ልናነሳ እንችላለን። ሰው በዚህ መልክ መታየት መቻል አለበት። ወሎ በፌዴራል ደረጃም የሚገባውን ያክል በቁጥር ጎልቶ የማይነሳ ሊሆን ይችላል እንጂ አሉ። ለምሳሌ ዶክተር በለጠ ሞላ ወሎዬ ነው። ወይዘሮ አይናለም የገቢዎች ሚኒስትር ወሎዬ ነች። ሌሎችንም ልናነሳ እንችላለን። በቂ ነው ወይ ካልክ አይደለም፣ በቂ ነው ብለን አንወስድም። ግን የአማራ ክልል የአጠቃላይ ችግር የሆነውን የወሎ ችግር ብቻ ብለን ወስደን ወሎ ላይ ማንጣትና ያን ደግሞ አማራ ክልል እንደፈጠረው አድርገን መውሰድ ልክ አይመጣም። በዚያ መልክም መታየት መቻል አለበት ብዬ ነው የማስበው። ሌላው በጣም አስቂኝ የሆነው ነገር ለምሳሌ ባቲን ምሳሌ አንስቶ ባቲ ወሎዬ ነች፣ ነገር ግን ወሎን እንትን ለማለት የኦሮሞ ብሔረሰብ አስተዳደር አካል አድርገው ከወሎ ለመነጠል ሞከሩ ይላል። ይሄ ሰው በጣም ምን ያህል ነው መረጃ የሌለው ኢግኖራንት መሆኑን የምታየው። የወሎ ብሔረሰብ ማነው የኦሮሞ ብሔረሰብ አስተዳደር እኮ ወሎዬ ነው በጠቅላላ ባቲን ጨምሮ። ባቲ ብቻ አይደለም፣ ዳዋ፣ ጫፋ፣ ከሚሴ ሌሎችን ወረዳዎች ልንጠራ እንችላለን። የወሎዬ የሆኑ ወረዳዎች ናቸው ብዙዎቹ። እርግጥ ከሸዋ የተወሰኑ ወረዳዎች ወደ ኦሮሞ ብሔረሰብ የገቡ አሉ ኦሮሞ በመሆናቸው። አብዛኛው ግን የኦሮሞ ብሔረሰብ አስተዳደር ባቲን ጨምሮ ወሎዬ ነው። አሁንም በወሎዬነቱ የሚኮራ ህዝብ ነው። ኦሮሞ በመሆኑ ወሎዬ አይደለም ልትለው አይችልም። የተሳሳተ መረጃ የያዘው ወይም የተሳሳተ ግንዛቤ ያለውም እሱ ላይ ይመስለኛል። ዋግምራ ለምሳሌ ወሎዬ አይደለም ሊል ነው እንዴ? አገው ነኝ ስላለ እንዴት ነው የሚያስቡት የሚል ጥያቄ ልታነሳ ትችላለህ። ሌላው ወሎዬነትን ለማደብዘዝ ምስራቅ አማራም እያሉ አንዳንዴ ይጠራሉ ሲል ሰምቼዋለሁ። ወሎዬን ለማደብዘዝ አይደለም ምስራቅ አማራ የሚባለው። የምስራቃዊ የአማራ አካባቢዎችን አንድ ላይ አድርጎ ለመጥራት ሲፈለግ ለምሳሌ ሸዋን ማለት ነው። የሰሜን ሸዋ የአማራ ክልል ሰሜን ሸዋ ዞን እና ወሎን ጨምሮ ነው ምስራቅ አማራ የሚባለው። ለአስተዳደር አመችነት ነው እንዲህ አይነት ስያሜም አጠራርም። ምዕራብ አማራም ይባላል። ምዕራብ አማራ የሚባለው ለምሳሌ ጎጃምና ጎንደር ነው እና ጎንደሬነትን ጎጃሜነትን ለማደብዘዝ ነው ምዕራብ አማራ የሚባለው። እንዴት ነው የሚቀልደው? አንዳንድ ጊዜ ሸዋን ለማደብዘዝ ነው ምስራቅ አማራ ሲባል። ወሎን ብቻ አይደለም ወሎን ብቻ አይደለም ምስራቅ አማራ የሚባለው ስለማያውቀው ነው። ምስራቅ አማራ ሲባል ወሎን ብቻ አድርጎ ነው የተረዳው። ሸዋንም ይጨምራል። መረጃ ከሌለ ይሄንም በደንብ ብታውቅ ጥሩ ነው ለማለት ነው። ወሎ አማራ አይደለም ብሎ ደፍሮም ተናግሯል። በጣም አሳፋሪ ሰው ነው ይሄ ሰውዬ። ራሱ ምንድነው ኦሮሞ ነው ማለት ነው። ኦሮሞ ከሆነ ደግሞ የከሚሴ ኦሮሞዎችን እንዴት ነው ወሎ አይደሉም ባቲን ወደ ኦሮሞ አካተቱብን ብሎ ደግሞ ሲወቅስ ትሰማለህ። እኔ ምን እንደሆነ ሰውየው ብሔረሰቡም ማንነቱም እንደሆነ አላውቅም። ግን እንደዛ ብሎ ደግሞ ወሎ አማራ አይደለም ካለ ቅድም ያልኩ እኮ ነው 10% የማይሞሉትን አማራ ያልሆኑትን ማህበረሰቦች በተገቢው መንገድ ማክበር፣ መንከባከብ፣ እውቅና መስጠት ተገቢ ነው። ከዛ ውጭ ግን አማራ ማጆሪቲው አማራ ነው ወሎ። ምን ጥርጥር አለው? የአማራ መነሻ ነው። በአክቹዋል አሁን ያለው መሬት ላይ ያለው ወሎ ህዝብ የሚበዛው አማራ ነው። ይሄ ግምት ውስጥ ለምሳሌ ራያን ልትወስድ ትችላለህ።
ራያ ውስጥ የተለያየ ቋንቋ አለ። አማራ እና የአማርኛ ተናጋሪውና ትግርኛ ተናጋሪው ይበዛል ራያ ውስጥ። የራያ ትግርኛ ነው የምንለው እኛ። ከሌሎቹ ትግራዮች ጋር የሚግባባ አይደለም፣ የሚገናኝ አይደለም። ቁጥራቸው በጣም ትንሽ ይሁን እንጂ አገዎች አሉ፣ የራያ ኦሮሞዎች አሉ፣ ሌሎች ብሔር ብሔረሰቦችም ይኖራሉ። ትንሽም ቢሆን አፋሮች አሉ ራያ ውስጥ። ራያ ራዩማ በምንለው አካባቢ ውስጥ እንዲህ አይነት ማህበረሰቦች አሉ። አማራ ነኝ ብሎ የሚኖር ራያ ውስጥ በጣም ብዙ ነው። ራያ ቆቦ ወረዳን ብቻ ወስደህ 98.ምናምን% አማራ ነኝ ነው ያለው በቤቶችና ህዝብ ቆጠራ 1999 በተካሄደው ቆጠራ። የራያ ቆቦን ወረዳ ብቻ ወስደህ ከሰላኸው 98.ምናምን% አማራ ነው። ሌሎቹ የተለያየ አይነት ብሔረሰብ ይኖራሉ በግለሰብ ደረጃ። ራያ አላማጣን፣ ራያ ወፍላን፣ ራያ ባላ፣ አሁን ጨርጨር ስትወስድ ከግማሽ በላይ የሚሆነው አማርኛ ተናጋሪ ነው። ሌላኛው ደግሞ የራያ ትግርኛ ተናጋሪ የሆነ ህዝብ ነው። በራያ አዘቦ ውስጥ፣ በራያ አላማጣ ውስጥ የራያ ኦሮሞዎች ይገኛሉ። ቁጥራቸው ከ10,000 አካባቢ አይበልጥም። በወፍላ ውስጥ በዛታ ወረዳን ጨምሮ አገዎች አሉ። እነዚህ አገዎች ማንነታቸው ተከብሮ ቋንቋቸው እንዲያድግ ሊሰራ ይችላል። ወሎዬዎች ናቸው እነዚህ። ሰው ይሄን ታሳቢ ያደረገ ምንድን ነው? አማራ አይደለም ካለ የወሎ ህዝብ ምንድን ነው? ወሎ የሚባል ብሔረሰብ እኮ የለም፣ ብሔር የለም። ወሎ የብሔረሰቦች ስብጥር ነው። ወሎ ውስጥ ከሚገኙት ብሔረሰቦች ደግሞ ማጆሪቲው አማራ ነው። ሰው አማራን ያላካተተ ወሎዬ ወሎ ሊባል አይችልም በፍጹም። ይሄ በጣም ታሪካዊ ስህተት ነው። 22 ሚሊዮን ይደርሳን ያለው ውሸት ነው። ከየት ያመጣው መረጃ ነው? ቤት አድርጎ አስቦት ነው? ወሎ ውስጥ የሚኖረው ወሎዬ ምን ያህል ነው? ከወሎ ውጭ የሚኖር ወሎዬ ምን ያህል ነው? በሌሎች አማራ ክልሎችን ጨምሮ በመላው ኢትዮጵያ ምን ያህል ወሎዬ ይኖራል? በወሎዬነት ቁጥር አልተቆጠረም አይደል? ህዝብ ቆጠራ የተካሄደው በብሔር ነው። አማራ፣ ኦሮሞ፣ ትግሬ ምን እያለ የወሎዬን ቁጥር እንዴት ነው ያገኘው? ወይም ወሎ ውስጥ ያለውን ብቻ ታሳቢ አድርጎ ከሆነ ያን ያህል አይደለም፣ ውሸት ነው። ከ10 ሚሊዮን አይበልጥም ወሎ ውስጥ ያለው የወሎ ህዝብ። የተሳሳተ መረጃም እየሰጠ መሆኑን መመልከት ይቻላል። ከዛ ውጭ ከጥያቄው ጋር አያይዞ ከዓመት በፊት 56,000 ህዝብ አስፈርመን ለአማራ ክልል አቅርበን ነበር አለ። 56,000 ህዝብ ምንድን ነው የሚሆነው? 22 ሚሊዮን ህዝብ አለ ብሎ የ22 ሚሊዮን ህዝብ 5% ምን ያህል ነው የሚሆነው? እንግዲህ ህጉ የሚፈቅደው አንድ የማንነት ጥያቄ ለክልል ሊቀርብ የሚችል የሆነ ወይ ለፌዴሬሽን ምክር ቤት የሚቀርብ ከሆነ ጥያቄ ካለው ህዝብ ውስጥ 5%ን ማስፈረም አለበት ይላል። ይህ 5% ሲፈርም ደግሞ በየአካባቢ ያለው አስተዳደር እውቅና ሊሰጠው ይገባል ይላል። አንደኛ 56,000 ምንድን ነች? የአንድ ወረዳ እንኳን ሆነም እኮ ከታሰበ የ22 ሚሊዮን 5% ብዙ ነው የሚሆነው፣ ብዙ ነው። በዚህ በ56,000 ህዝብ የሚገደብ አለ። ስለዚህ 56,000 ህዝብ ለአማራ ክልል ምክር ቤት ቢያቀርብ እንዴት ይቀበለዋል? ይሄ አያሟላም። መስፈርቱን ስላላሟላ የመጀመሪያ ህጋዊነት ጥያቄ፣ እነዚህ ኮሚቴዎች ህጋዊ ሆነው የአካባቢው አስተዳደር እውቅና ሰጥቷቸው ሲያስፈርሙም በግልጽ በአደባባይ ህዝብን እያሳመኑ እያስረዱ ስለማስፈረማቸው ተረጋግጦ ነው ለክልሉ ምክር ቤት መቅረብ ያለበት። እሱን እንዳደረጉ የሚያሳይ መረጃ የለም። ሁለተኛ ቁጥሩ በቂ አይደለም። በሚሊዮን የሚቆጠር ህዝብ ይፈልጋል ማለት ነው፣ ማስፈረምን ይፈልጋል። ይሄም በራሱ ትክክል ያልሆነ ነገር ነው ይዞ የመጣው። ከዛ ዘግይተን ወደ 1 አሁን ደግሞ በቅርቡ 1.3 ሚሊዮን ህዝብ አስፈርመናል ነው ያለው። የት ነው ያስፈረሙት? ሪሊ ወሎ ሄደው ነው? በየዞኑ በየወረዳው ሄደው ነው ይሄን ያህል ህዝብ አስፈርመው የመጡት? ፍጹም ውሸት ነው። ለማመን ለመቀበል ይከብዳል። እንኳን አይደለም 1.3 ሚሊዮን በመቶ ሺዎች የሚቆጠር ህዝብ የሚያስፈርሙ አይመስለኝም። 56,000 ህዝብ መጀመሪያ ያስፈረሙት እኮ ምናልባት እዚህ አዲስ አበባ ሆነውም ሊሆን ይችላል። ፎርሙን እዚሁ ያዘጋጃሉ፣ ሰውን እያስመሰሉ ሊፈርሙ ይችላሉ። ማስመሰል ሳይሆን የሆነ ስም ዘርዝረው ሊያስፈርሙ ይችላሉ። ይሄን እኮ የብሔራዊ ምርጫ ቦርድም እኮ የሰረዛቸው ፓርቲዎች አሉ አይደል? እንደዚህ አድርገው የውሸት የሌለ ሰው ስም አስገብተው ፈርመው አቅርበው የእነዚህም ሰዎች አሁን ለምሳሌ የወሎ ህዝቦች ዲሞክራሲያዊ ፓርቲ ነኝ የሚለው 56,000 ህዝብንም ቢሆን
የአማራ ክልል ምክር ቤት ሪሊ ተቀብሎ ከሆነ እነዚህን ሰዎች ቼክ ማድረግ መቻል አለበት። በእርግጥ ያሉ ናቸው ወይ ወሎ ውስጥ በትክክል በህይወት ያሉ ናቸው ወይ የሚታወቁ ናቸው ወይ የሚለው ማረጋገጥ ይችላል። 1.3 ሚሊዮን ያለውንም እሱንም ይዞ ተሄዶ አድራሻ መቼም መገለጽ አለበት አይደል? ወረዳቸው፣ ቀበሌያቸው፣ ከተቻለ የቤት ቁጥራቸው፣ ገጠር ከሆኑ ደግሞ የቤት ቁጥር ባይሆንም ቀበሌ መንደሩ ይገለጻል አይደል? እሱን ተከትለ ሂደ ላረጋገጥ ቢባል ይሄ እንትን የውሸት እንደሆነ ይሄ ፔቲሽን የተባለው ነገር ማረጋገጥ ይቻላል። የአማራ ክልል ይሄን በጥንቃቄ በደንብ ማየት ያለበት ይመስለኛል። ምክር ቤቱ ስራዬ ብሎ እነዚህ 56 ሰዎችን ወስዶ ማጣራት መቻል አለበት ብዬ አምናለሁ። ከዛ 1.3 ሚሊዮን የሚለውን ለማን እንዳስገቡት ይጠየቅና እሱንም ማረጋገጥ ይቻላል። በነገራችን ላይ የአንደኛ መስፈርቱን ስላላሟላ ቅድም እንዳልኩ በቁጥርም በህጋዊነትም 1 ዓመት ስላለፈው ወደ ፌዴሬሽን ምክር ቤት መምጣት እንችላለን የሚል አይሰራም። የፌዴሬሽን ምክር ቤትም ይሄን ነገር ተቀብሎ ማስተናገድ ያለበት አይመስለኝም። በምክክር ኮሚሽን አጀንዳ እንደማስያዝ ቀላል አይደለም ማለት ነው። ስነ ስርዓቱ ከበድ ያለ ነው። አይ ቲንክ የፌዴሬሽን ምክር ቤትም ይቀበላቸው አይመስለኝም። ምክንያቱም አላሟላም። በዛ መልክ የወሎ ህዝብ ቁጥሩ ታውቋል ወይ? ከዛ ውስጥ ነው ወይ 5%ን አስፈርሞ የመጡት የሚለው ይሰላል። ሁለተኛ ያን ሲመጡ ህጋዊ ድጋፍ ደብዳቤ ይዘው መምጣት አለባቸው ከወሎ አካባቢ አስተዳደሮች። እሱን ይዘው መጥተዋል ወይ የሚል እናነሳ እንችላለን። ስለዚህ ከዚህ አንጻር ህጉን የተከተለ እንዳልሆነ ማንሳት ይቻላል። በምክክር ኮሚሽኑ መድረኮች ላይ የወሎ ክልልነት አጀንዳ ብሎ ማንሳት ይቻላል። ማንኛውም አጀንዳ መቅረብ ይችላል ተብሎ ስለታሰበ እሱ ላይ ብዙ ችግር ላይኖር ይችላል። ያ ልክ ነው አይደለም የሚለው በቀጣይ ሊያከራክር ሊያወያይ ይችላል። በእኛ እምነት በእኔ እምነት እኔን መሰል ሰዎች ስንወያይ የታዘብነው ነገር የወሎ ክልልነት የብቻው ተነጥሎ መታየት መቅረብ አለበት ብለን አናምንም። ከሌሎች ጋር ተመካክሮ የአማራ ክልል ለአስተዳደር አመች በሚሆን መልኩ ለፍትህ በጣም ቀልጣፋ እንዲሆን ለልማት የተሻለ ነገር እንዲፈጠር በአንድ ክልል ከመቀጠል ይልቅ በተወሰነ ፈታ ተደርጎ መታየት አለበት የሚል አማራጭ ሀሳብ ሊነሳ ይችላል። ለምሳሌ ምስራቅ አማራ እና ምዕራብ አማራ ተብሎ በሁለት ተከፍሎ ትላልቅ ክልል ሊሆን ይችላል። ወይም ደግሞ የለም በሁለት ብቻ ሳይሆን በአራት ተከፍሎ የጎጃም ራሱን ችሎ፣ ጎንደር ራሱን ችሎ፣ ወሎ ራሱን ችሎ፣ ሸዋ ራሱን ችሎ ክልል መሆን ይችላል። በዛ መልክም ማሰብ ይቻላል። ከሌሎች ከአጎራባች አካባቢዎችም ጋር አጣጥሞ የሚሄድበት ሁኔታ መፍጠር ይቻላል የሚልም ማንሳት ይቻል ይሆናል። ይሄ የሀገራዊ አጀንዳ ነው። የኦሮሚያ ክልልም እንደዛው ወይም በሁለት በሶስት ሊሆን ይችላል። ምዕራብ ኦሮሚያ፣ ማዕከላዊ ኦሮሚያ፣ ምስራቅ ኦሮሚያ ምናምን አይነት ብሎ አሊያም ደግሞ በድሮ አካባቢ ስያሜ በመጥራት ከ3 እና 4 ክልል ከ5 ክልል በላይ ሊደራጅ የሚችልበት እድሉ ይኖራል። አሁን እየቀረበ ያለው በምክክር ኮሚሽኑ ላይ ለምሳሌ መከላከያ ያቀረበው አጀንዳ ሌሎችን ቡድኖች ያቀረቡት ብሔር ተኮር መሆኑ ቀርቶ ቋንቋን መሰረት ማድረጉ ቀርቶ በመልክዓ ምድር ይሁን ብለዋል አይደል? በዚህ መሰረት የወሎም ጥያቄ ሊመለስ ይችላል። ምናልባት የእውነተኛ ጥያቄ ላላቸው ሰዎች ለነዚህ አይደለም፣ ለሌሎች እውነተኛ ጥያቄ ያላቸው ወሎዬዎች እንዳሉ አውቃለሁ። ወሎ ራሱን ችሎ ክልል መሆን አለበት ብለው የሚያምኑ ወገኖች አሉ። በቅርቡ እንደውም ማህበራዊ ሚዲያ ላይ አይተህ ከሆነ ጎንደርም ራሱን ችሎ ክልል መሆን እንደሚፈልግ እየተጠየቀ ነው። ጎጃም ቀደም ሲል ጀምሮ የተነሳ የጎጃም ፓርቲ የሚባል እንደውም የጎጃም ዴሞክራሲያዊ ፓርቲ ነው ምናምን የሚባል ኃይለ ኢየሱስ አዳሙ የሚባል የጎጃም አክቲቪስት ማህበራዊ ሚዲያ ላይ የተወሰነ ጊዜ አስጮኸት ነበር። ብዙ ርቀት አልወሰደውም እንጂ ሁሉም የራሱ የሚያነሳው ነገር አለ። ያ የሚነሳ ነገር በደንብ ተይዞ በብስለት ቁጭ ብሎ ተወያይቶ ለአማራ ህዝብ በሚጠቅም መልኩ፣ ምክንያቱም እነዚህ አራቱም አካባቢዎች ላይ የአማራ ህዝብ ነው ማጆሪቲው፣ የአማራ ብሔር ወደ ብሔርነት ከወሰድከው ማለት ነው። ጎንደር ለምሳሌ አማራ ብቻ አይደለም ያለው፣ ቅማንት አለ አይደል? አገዎችም ሊኖሩ ይችላሉ። ምናልባትም አሁን ወልቃይት ጠገዴ ሰቲት ሁመራ ወደ ጎንደር ሲካተት ወይም ወደ አማራ ክልል ስላለ እዛም ውስጥ ትግርኛ ተናጋሪዎች አሉ። ስለዚህ ጎንደር አማራ ብቻ አይደለም። ጎጃምን አማራ ብቻ አድርጎ የሚያስብ ወገን አለ። በጣም ስህተት ነው። የጎጃም አገው አለ ትልቅ ቁጥር ያለው። ይሄን ያካተተ ነው ጎጃም ማለት። ምናልባትም መተከል በጎጃም ስር በነበረበት ጊዜ ሽናሻም ጉምዝም የነበረበት አካባቢ ነው። ስለዚህ ያም ዳይቨርሲቲ አለ። ወሎ ብቻ ሳይሆን ጎንደርም ጎጃምም ዳይቨርሲቲ እንዳለ ማየት ይቻላል። ሸዋም ይነስም ይብዛም ኦሮሞዎች አሉ ሸዋ ውስጥ፣ ቁጥራቸው ሊያንስ ይችላል። ስለዚህ አማራ ብቻ አይደለም
ሸዋ ውስጥ ያለው የሸዋ አማራ ውስጥ ማለት ነው። በዚህ መልክ ታይቶ በሰከነ መልኩ ነገሩን ለፖለቲካ መጠቀሚያ በማድረግ ሳይሆን በሀገራዊ ምክክር ሂደቱ አንድ የመፍትሄ አካል ተደርጎ ከመጣ የክልሎች አወቃቀር እንደገና መሰራት ያኔ አብሮ ሊታይ የሚችልበት ሁኔታ ሊፈጠር ይችላል። አሁን ባለው ፌዴራል መንግስት ህገ መንግስት መሰረት ችግሩ መታየት ቀድሞ መፈታት አለበት ከተባለ ይሄዱበት ያለው መንገድ የተሳሳተ ነው። ሌላው ያነሳው እንግዲህ እንደ ፓርቲ ወደ 46 ወረዳዎች ላይ ሰዎችን ሹመናን ይላል። በሹመት ነው እንግዲህ ፓርቲው የጀመረው ማለት ነው። ያውም ስራ አስኪያጆችን ነው ያለው። ኩባንያ ነው እንደ ፓርቲ እኔ የማውቀው እንግዲህ ኩባንያዎች ነው ሹመት ማለት እንትን የሚሰጠው። ፓርቲ ምደባ ነው የሚያደርገው በየወረዳው። ሹመት የሚመጣው ከመንግስት ስልጣን ጋር ሲያያዝ ነው። ምርጫ ተሳትፎ አሸንፎ የሚይዛቸው የሚያስተዳድራቸው ወረዳዎች ወይ ዞኖች ካሉት ለዛ ሹመት ይሰጥ ይችላል። ፓርቲ ብቻ ጽህፈት ቤት ከፍቶ በየአካባቢው እንትን የሚል ከሆነ መመደብ ነው። ካድሬዎችን ሰዎችን መድቦ ሊያስተዳድር እንትን ሊያደርግ ሊያስተባብር የሚችልበት ሁኔታ ሊኖር ይችላል። እናጀሬው ግን ስራ አስኪያጅ ብለው ነው የሾሙት። እንደውም የፓርቲ ስራ አስኪያጅ ለመጀመሪያ ጊዜ ስሰማ ማለት ነው። የፓርቲ ጽህፈት ቤት ኃላፊ ሲባል እሰማለሁ፣ የካድሬ ሲባል እሰማለሁ ምናምን እንጂ የፓርቲ ስራ አስኪያጅ እንግዲህ ኩባንያ ነው ማለት ነው ያቋቋሙት። በዛ መልክ ሊሰላ የሚችል ከሆነ አላውቅም። ባህር ዳር በነበረው መድረክ ታፍነን ነበር። እዚህ ፌዴራል መድረክ ላይ ግን ነፃነት አግኝተን ሀሳባችንን ገልጸናል የሚል ሲያነሳ ሰምቻለሁ። ይሄም አንዱ አማራን የማጥላላት አማራን የማዳከም አማራን ከፋፍሎ ለመምታት እያደረጉት ያሉትን ጥረት እና ሴራ የሚያመለክት ነው እንጂ አማራ ክልልም ላይ እኔ እዛ ቦታ ስለነበርኩ ጫና አልተፈጠረባቸው። በየቡድኑ ሀሳባቸውን ገልጸዋል። የቡድን መሪዎች፣ ጸሐፊዎች አጠቃለው ሀሳብ ይዘው ሲመጡ ሲያቀርቡ ምናልባት እነሱ በሚፈልጉት መልኩ አርቲኩሌት አድርገውላቸው ላይሆን ይችላል። ግን በቀጥታም ሆነ በተዘዋዋሪ ተነስቷል። የእነሱም ጥያቄ አልተረሳም። ግን መጮህ ስለሚፈልጉ ማስጮህ ይፈልጉ ስለነበረ ማጠቃለያ ሀሳቡ ሲቀርብ የኛ ሀሳብ በደንብ ቦታ እንትን አላለው ምናምን ብለው ጮሆ ተነስተው ሲረብሹ ነበረ። ተዋት ረብሹ አላቸው ህዝቡ። በነገራችን ላይ እዚህ የፌዴራል መድረክም ላይ እኮ ትንሽ የጮሁ ለማስጮህ የሞከሩ ሰዎችም ነበረዋል። ግን ጠንከር ያለ የጸጥታ ቁጥጥር ስለነበረ ረፉ ተብለው እንደተቀመጡ ሰምቻለሁ። አማራ ክልል ላይ ግን በነፃነት ጮኸዋል፣ እንደፈለጉ ጮኸዋል። ሰው ታፍነናን የሚለው ውሸት ነው። ያ መጮሃቸውም መረበሻቸውም ትልቁን አዳራሽ የተሰበሰበ ህዝብ መረበሻቸውንም አምነው መጨረሻ ላይ እኮ መጥተው ይቅርታ ጠይቀዋል። ለምንድን ነው ይቅርታ የጠየቁት? እንደዛ ከሆነ ለምንድን ነው የሚዋሹት? አንደኛ እሱ አልነበረም። ከነበረ እውነታውን መናገር አለበት። የነገሩትን ያሉትን ሰምተው ከሆነ ዝም ብለው ለማጥላላት የተደረገ ጥረትና እንቅስቃሴ መሆኑን ማየት የሚቻልበት ሁኔታ አለ። ሌላው እንትን ያለበት ልክ ከኮሚሽነሮች ጋር የተለየ ቅርበት እንዳለው አድርጎ ምንም እንኳ አማራ ክልል የነበረን ታፍነን ወይም እንትናቻ አጀንዳችን ተይዟል ኦልሬዲ ኮሚሽነሮችም አረጋግጠዋል። ይሄ እኮ ኦልሬዲ እናንተም ተነስቷን ተይዟል ብለው ነው በሰላም ያለቀ መሆኑን ነው ያበሰሩት ኮሚሽነሮች። በኋላ ኮሚሽነሮች ጋር ተነጋግረን ባለን ቅርበት ምናምን ጉዳዩ እንዲያዝ ተደርጓል አለ። ውሸት ነው። እኔ ከዛ ከተወከሉት አንዱ ነኝ። በተለይ የመልኩ ኮሚሽነሮች አጀንዳ አድርገው የሚይዙበት ምን አሰራር የለም። ከአማራ ክልል የሚመጣው አጀንዳ ኦልሬዲ እዛ ባህር ዳር ላይ የተረከብነው ነው። ሌላ አዲስ ይዘው እነዚህ ቢመጡ ወይ በፌዴራል አድርገው ሊጨምሩ ይችላሉ እንጂ በአማራ ክልል ስም የሚመጣ ከዚህ በኋላ ነገር አይኖርም ማለት ነው። ወሎ ውስጥ ያሉ ታጣቂዎች ረብሸውን እንጂ ከ46 በላይ ስራ አስኪያጆችም ይሾሙ እንደነበረ ገልጿል። እሱ ብቻ አይደለም። የወሎ ውስጥ ያሉ ታጣቂዎችን ወይም ፋኖችን በአጠቃላይ አሸባሪዎች ብሎ ነው የፈረጀው። አንደኛ የሰው የሚለውን ነገር ከህግ አኳያ ይገነዘባል፣ ይረዳ ነው። መንግስት እንኳ አሸባሪ ብሏቸው እኮ አያውቅም። አሸባሪ ብሎም አልፈረጃቸውም። ጽንፈኞች እንደዚህ ታጣቂዎች እያለ ነው የሚገልጻቸው። እሱ ማን ነውና አሸባሪ ብሎ የሆነ ታጣቂን ቡድን የሚፈርጀው? እንዲህ አይነቱ ነገር ምን ያስብላል መሰለ? የምትተማመንበት ከኋላዋ ከጀርባዋ የሚተማመንበት እንትን ያላት በግ ወይም ጠባቂዋን የተማመነች በግ ላቷን ወይም ጭራዋን ከውጭ ታሳድራለች ይባላል። እንደዛ ይመስላል።
በቃ እንደፈለገው እንደልቡ የሚናገረው የሆነ አይዞህ ሂድና እንዳሻ እንደፈለግሁን ያለው አካል ወይም ሰው ያለው ይመስላልና አንዱ ትልቅ ስህተት እየሰራ ያለው ይሄ ነው። ከህግ አኳያ ነውር ነው አይባልም። በህግ ወይም በሚመለከተው አካል በፓርላማ አሸባሪ ተብሎ ያልተፈረጀን አካል አሸባሪ ብለህ መግለጽ በራሱ ከህግ አኳያ ተጠያቂነት ያስከትላል። ልክ አይደለም። ለዛ ነው የመንግስት አካላት የመንግስት ባለስልጣናት ጽንፈኛ የተለያየ ስያሜ ይገልጻሉ እንጂ አሸባሪዎች ብለው ደፍረው ሲናገሩ ማንሰማው። እንግዲህ የመንግስት ቃል አቀባይ እንኳን በዚህ መልክ ሲገልጽ ሰምቼ አላውቅም፣ በጽሁፎቹም በመግለጫዎቹም። እና እሱ ብቻ አይደለም፣ አንዳንድ የክልሉ አመራሮች ከነዚህ አሸባሪ ኃይሎች ጋር አብረው የሚሰሩ እጃቸው ያለበት ብሎ በድፍረት ይናገራል። እንዴት ነው የሚያስበው የሰውዬ? ምንድን ነው እያለ ያለው የሚለውንም እኔ የአማራ ክልል መንግስት አመራሮች፣ ፖለቲከኞች ይህን ነገር በጥንቃቄ ማየት መሆን ያለባቸው ይመስለኝ። በመጨረሻ ክልል ለመሆን ህገ መንግስቱን መርሆ ልጥቀስና ላጠቃል። እንግዲህ አሁን ባሉት ክልሎች ውስጥ ያሉ ህዝቦች ወይም ብሔር ብሔረሰቦች የራሳቸው ክልል አካባቢዎችም ሊሆኑ ይችላሉ። ክልል እንዲኖራቸው ካስፈለገ ይህን ማድረግ የሚችሉት በህገ መንግስቱ አንቀጽ 47 ንዑስ ቁጥር 2 መሰረት ነው። የህገ መንግስቱ አንቀጽ 47 ንዑስ ቁጥር 2 በግልጽ የሚለው ምንድነው? በክልሎች ውስጥ የሚገኙ ብሔር ብሔረሰቦች እና ህዝቦች በማንኛውም ጊዜ ክልል መሆን ይችላሉ ይላል። ከመሰረታዊ መርህ ይሄ ነው። ይሄን አንቀጽ ተከትለ ስትሄድ ደግሞ እንዴት ነው ተግባራዊ የሚሆነው የሚለውን በዚሁ አንቀጽ 47 ንዑስ ቁጥር 3 ላይ በግልጽ ያስቀምጣል። ምንድነው የሚለው? በብሔር ብሔረሰቡ ወይም ህዝቡ ምክር ቤት 2/3 ድምፅ ድጋፍ ማግኘት አለበት። የክልሉን ጥያቄ 2/3 ድምፅ የማን የብሔር ወይም ብሔረሰቡ ወይም ህዝቡ ምክር ቤት መኖር መቻል አለበት። ወሎ አሁን የወሎ ራሱን የቻለ ወሎ የሚያሰኝ የራሱ ምክር ቤት የለውም፣ የራሱ አስተዳደር የለውም። በ4 ዞኖች የተከፈለ ነው ወሎ። ዋግኽምራ ዞን፣ ሰሜን ወሎ፣ ደቡብ ወሎ፣ የኦሮሞ ብሔረሰብ ዞን። እነዚህ የኦሮሞ ብሔረሰብ ዞን የራሱ ምክር ቤት አለው። የዋግኽምራ ዞን የራሱ ምክር ቤት አለው። ሰሜን ወሎና ደቡብ ወሎ ደግሞ ምክር ቤት የላቸው። ይሄን የክልልነት ጥያቄ ከየትኛው ምክር ቤት ወስደው ድጋፍ አግኝተው ነው ወደ አማራ ክልል ጥያቄውን ያቀረቡት? ወደ ክልሉ ጥያቄው ከመሄዱ በፊት መጀመሪያ በራሱ ምክር ቤት 2/3 ድምፅ ድጋፍ ማግኘት አለበት። ወሎ የራሱ ምክር ቤት የለውም። የራሱ ምክር ቤት ስለሌለው ቀጥታ ክልሉን ጥያቄ ለአማራ ክልል ምክር ቤት ማቅረብ አይችልም። ምክር ቤት እንኳን ኑሮት በዚህ ብቻ የሚወሰን አይደለም። ምንድነው የሚለው? የ2/3 ድምፅ የምክር ቤቱን ማግኘት አለበት። ከዛም በጽሁፍ ለክልሉ ምክር ቤት ማቅረብ አለበት። በጽሁፍ የተደገፈ ጥያቄ ነው መቅረብ ያለበት። ፔቲሽን 56001.3 የሚባለው ለብሔረሰባዊ ማንነት የሚቀርብ ጥያቄ ነው፣ ለክልልነት አይደለም። ለክልልነት የሚቀርበው ጥያቄ አሁን እንዳልኩ ብሔረሰብ ምክር ቤት ይኖረዋል። በዛ ምክር ቤት 2/3 ድምፅ መደገፍ አለበት። ይሄን ድጋፍ ያገኘ ስለመሆኑ የብሔረሰቡ ምክር ቤት አፈጉባኤ ወይም አስተዳዳሪ ለክልሉ ምክር ቤት በጽሁፍ አድርጎ ማቅረብ አለበት ማለት ነው። ከዛ በኋላ የክልሉ ምክር ቤት ይህን ጥያቄ ይዞ በትክክል በጥያቄው ስለመቅረቡ በዛ ብሔረሰብ ምክር ቤት የተደገፈ ስለመሆኑ ካረጋገጠ በኋላ በ1 ዓመት ጊዜ ውስጥ የህዝበ ውሳኔ እንዲደራጅ ማድረግ ይችላል ማለት ነው። በ1 ዓመት ጊዜ ውስጥ የህዝበ ውሳኔ ማደራጀት ካልቻለ የክልሉ ምክር ቤት ምን ይሆናል? ያ የዞኑ ምክር ቤት ወይም የብሔረሰቡ ምክር ቤት ጥያቄውን በቀጥታ ለፌዴራል መንግስት ማቅረብ ይችላል። ይሄ ነው አሰራሩ። ህገ መንግስቱ ላይ በግልጽ የተቀመጠው ይሄ ነው። ይሄን ሳያደርጉ ወደ ፌዴሬሽን ምክር ቤት ቢመጣ ተቀባይነት የለውም። የፌዴሬሽን ምክር ቤትን በእርግጠኝነት የሚጠይቀው ይሄን ነው። ህገ መንግስቱ ይሄን ይላል። በዚህ መሰረት ነው ወይ የመጣችሁት? ወሎ ደግሞ ራሱን የቻለ ምክር ቤት የለውም። ከየት ነው ድጋፍ ያገኛችሁት? የአማራ ክልልም ይሄን ተቀብሎ ለማስተናገድ የሚያስችል ነገር የለውም። ምክንያቱም ወሎ ምክር ቤት የለውም። በምክር ቤት በኩል የቀረበ የጽሁፍ እንትን የለውም፣ ጥያቄ የለውም እንጂ 56,000 ህዝብ አስፈርመህ ብትልክ ትርጉም የለውም። ለብሔረሰባዊ ማንነት አይደለም አይጠይቁት። የክልልነት ጥያቄ ከሆነ የብሔረሰባዊ ማንነት ከሆነ ደግሞ ቅድም እንዳልኩህ 56,000 እዚህ ግባ የሚባል አይደለም። ወሎ እንደ አንድ ብሔረሰብ ወይም እንደ አንድ ብሔር ተወስዶ ከታየ ከ10 ሚሊዮን በላይ ህዝብ እንኳን አለው ብለን ከወሰድ የዚህ 10 ሚሊዮን ህዝብ 5% ስንት ነው የሚሆነው? መታሰብ አለበት። ከ500,000 በላይ ህዝብ ይጠይቃል።
አይደል? ያ ደግሞ ለብሔረሰባዊ ማንነት ነው እንጂ ለክልል ልሁን ጥያቄ አይደለም። እንደዚህ አይነት የተምታቱ ህጉን ያልተከተሉ ዝም ብሎ በስሜት ብቻ ከኋላ ሌላ አካል ቅድም እንዳልኩ አክራሪ የኦሮሞ ፖለቲከኞች የሚገፉት እነሱ ስፖንሰር ያደረጉት በእርግጠኝነት በገንዘብም እየረዱት አሁን 46 ስራ አስኪያጆችን ሲሾም ደሞዝ ይከፍላል። ኦኬ፣ የትራንስፖርት ሌላ ስራ ማስኬጃ ይኖረዋል። ከየት ያገኘው ገንዘብ ነው? ይሄ መታየት መፈተሽ መቻል አለበት። የቅማንትና አገው ሸንጎ ደግሞ ከትግራይ ፖለቲከኞች በተለይም ከህወሓት የሚደገፉ ናቸው። ስለዚህ ሁለቱም ፖለቲከኞችን ተጠቅሞ አማራን መከፋፈል፣ አማራን መበታተን። ለምን? ህወሓት አማራን በጠላትነት ፈርጆ የተነሳ ቡድን ነው። የአክራሪ ኦሮሞ ፖለቲከኞችም አማራን ነፍጠኛ ብለው የፈረጁና በጠላትነት የሚመለከቱ ናቸው። የኦሮሞን ክልል እኮ ከአማራ ለማጽዳት እየሰሩ ያሉ ናቸው። ወለጋ ላይ ይህን ያህል የሚያፈናቅሉት እነሱ ናቸው። ሌሎች የኦሮሞ አካባቢዎችም ላይ አማራ ተረጋግቶ እንዳይኖር የሚያደርጉት ይህን ስለሚፈልጉ ነው። ስለዚህ የሁለቱ አካላት ከጀርባ መኖር ነው እነዚህን ሰዎች የልብ ልብ ሰጥቷቸው በየመድረኩ እየሄዱ እንዲጮሁ በየሚዲያው እየተገኙ የአማራን ህዝብና የአማራን ፖለቲከኞች ለማሳጣት ሌት ተቀን ሲሰሩ የምታየውና አይ ቲንክ እንዲህ አይነቶቹን ሰዎች እኔ ቦታ መስጠት ተገቢ ላይሆን ይችላል። እንደው የተሳሳተ መረጃ ስላቀረቡ ለተመልካች ለአድማጭ ተመልካቻችን በተለይ ለወሎዬዎች ትክክለኛውን መረጃና ማስረጃ መስጠት ስላለብን ነው ይህን ሀሳብ እንደ አንድ አጀንዳ ያነሳ ነው። መልካም ዶክተር፣ ያው ብዙ ሀሳቦችን ለማንሳት ሞክረናል። እኔም እርስዎ ቅድም እንዳሉት የተወሰኑት የቅማንትንም የነዚህንም የአገውንም ሰዎችንም በምክክር ሂደቱ ላይ የነበሩትንም ለማናገር ሞክሬ ነበርና ልብ ሊባል ቆም ብሎ ሊታሰብበት እና መንግስትም የክልሉ መንግስትም ጨምሮ ቆም ብሎ ማየት ያለበት ይመስለኛል። ምናልባት እንደዚህ ያለ ጥያቄዎች መነሳታቸው ላይ ትኩረት መሰጠት አለባቸው የሚል ሀሳብ አለኝ በእኔ በኩል። ምናልባት በቀጣይ የምናነሳቸው አጀንዳዎች ሊኖሩ ይችላሉ። እነሱንም በተመለከተ ያላነሳቸውንም ሀሳቦች ጨምረን እንመለሳለን። ለዛሬው ግን እዚህ ላይ እንክታውና በቀጣይ ሌሎች አጀንዳዎችንም ጨምረን እንመለሳለን። አመሰግናለሁ ዶክተር። እኔም አመሰግናለሁ። ውድ ተመልካቾቻችን የዛሬውን ፕሮግራማችንን በዚህ እናበቃለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ሌሎች አጀንዳዎችን፣ ሌሎች መረጃዎችን ጨምረን እንዲሁም ደግሞ የእናንተን ጥያቄዎች፣ ሀሳቦች ደግሞ ይዘን እንመለሳለን። ለዛሬ አብራችሁን ስለነበራችሁ እያመሰገንን ቤተሰብ ናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ደግሞ ላልደረሳቸው እንድታደርሱ በአክብሮት እየጋበዝን የዛሬውን ፕሮግራም በዚህ ያበቃን። መልካም ጊዜ ይሆንላችሁ።